ፋኖቻችን የአንድነት የብስራት ዜና ለማሰማት 11ኛው ሰዓት ላይ እንደሚገኙ ተሰማ። የቀድሞ መከላከያ ሰራዊት የፈንጂ አምካኝ ቢሮ ኃላፊ ሆነውና የአሁኑ የፋኖ ከፍተኛ ወታደራዊ አዛዥ ኮሎኔል አበራ አዘናው እንዳስታወቁት ከሆነ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ወደ አንድነት የማምጣት ስራ እየተጠናቀቀ መሆኑን ያስታወቁ ሲሆን በወታደራዊ ጉዳይ ላይ ያለውን ስራ ሙሉ ለሙሉ መጠናቀቁን ገልጸዋል። ኮሎኔል አበራ አዘናው አክለውን በሁለቱ ድርጅቶች መካከል በሲቪል አመራሮች በኩል ድርድሩ እንደቀጠለ ያመለከቱ ሲሆን በቅርቡ የብስራት ዜና እንሰማለን ሲሉ ተናግረዋል። አሁን ላይ ፋኖቻችን በወታደራዊና በሁለት እዝ ውስጥ ቢሆኑም በጋራ ግዳጅ እየገቡ በወንድማማቾች ስሜት በጋራ እየታገሉ መሆኑን ኮሎኔል አበራ አስታውቀዋል። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የሰዓቱን ሰበርና አበይት መረጃዎች ይዤ ቀርቤያለሁ። በቅድሚያ ማረስተ መረጃዎችን ላስቀድም። በሰሜን ጎንደር ዞን ዳባት ዙሪያ እጅ በአፍ የሚያስጭን ልዩ ኦፕሬሽን በጀግኖቹ ፋኖቻችን ተፈጽመዋል። በናጅሬ ሀገር ዳባት ጀግኖቹ ፋኖቻችን የአያት ቅድመ አያቶቻቸውን ወታደራዊ ጥበብ በመጠቀም የብርሃኑ ጁላን ሰራዊት ዶግ አመድ አድርገውታል። ከዳባት ከተማ በቅርብ ርቀት ፋኖ ባካሄደው የቆረጣ ውጊያ በርካታ ያገዛዙ ወታደሮችን በመደምሰስ ድል መቀናጀቱን አስታውቋል። ዝርዝሩን እንነግራችኋለን። ዳሞት ያስተፋል ሐሞት የተባለለት የወንዶቹ ሀገር ዳሞት ፋኖቻችን ሲገማሸሩበት ውለዋል። በትናንትናው ዕለት ማለትም በቀን 15 4ኛው ወር 2018 ዓ.ም የ109ኛ ኮር 99ኛ ክፍለ ጦር የደጋሞት ሻለቃ ታላቅ ድል ተጎናጽፏል። በኮሩ ዘመቻ መምሪያ ኃላፊ በሆነው በኮማንዶ መቶ አለቃ ንብረት ደሴና በክፍለ ጦሩ ዘመቻ መምሪያ ኃላፊ በሆነው በሻለቃ አባይነህ እየተመራ ወደ ግንባር የተመመው የደጋሞት ሻለቃ የብርሃኑ ጁላና የእጅ ጓንት የሆነው መከላከያና የዘመኑ ተረፈ ይሁዳዎች የሆኑት ሚሊሻዎች መሽገውበት የነበረውን ቅዳሜ ገበያን ተቆጣጥረው ትለዋል። በሰዓቱ በዝርዝር የምናስደምጣችሁ መረጃ ነው። ትኩረት የተነፈገውና በሽመልስ አብዲሳና በአብይ አህመድ እየተመራ አሮማይዝድ ለማድረግ ትልቅ እንቅስቃሴ የተደረገበት ያለው ጋምቤላ ክልል ውጥረቱ ተባብሶ ከፍተኛ የውጊያ ቀጣና ሆኗል። በጋምቤላ ክልል ተረፈም ተብሎ በሚጠራ አካባቢ ትናንት ረቡዕ ታህሳስ 15 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ ታጣቂዎች ጥቃት መፈጸማቸውን ተከትሎ የክልሉ መንግስት ያልተገደበ የሰዓት ላፊ ገደብ ጥሏል። የተከበራችሁ አድማጮቻችን እናንተ ከኛ ጋር ስትቆዩ እነዚህንና ለሰዓቱ መደመጥ ያለባቸውን መረጃዎች የምታደምጡ ይሆናል። የህዝባዊ ትግል የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾቻችን ቪዲዮ ላይክ፣ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን ታበሩ ዘንድ በአክብሮት እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረቱ ዘንድ እየጠየቅናችሁ በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በናጅሬ ሀገር ዳባት ጀግኖቹ ፋኖቻችን የአያት ቅድመ አያቶቻቸውን ወታደራዊ ጥበብ በመጠቀም የብርሃኑ ጁላን ሰራዊት ዶግ አመድ አድርገውታል። ከዳባት ከተማ በቅርብ ርቀት ፋኖ ባካሄደው የቆረጣ ውጊያ በርካታ ያገዛዙ ወታደሮችን በመደምሰስ ድል መቀናጀቱን አስታውቋል። ውጊያው በዳባት ከተማ ዙሪያ በሁለት አቅጣጫዎች የተደረገ ሲሆን ያገዛዙ ኃይል ከወደ ፋኖ የተሰነዘረበትን ጥቃት መመከት አቅቶት ከባድ የሆነ የሰብአዊ ቁሳዊና ሞራላዊ ኪሳራ ተከናንሞ መፈርጠጡን ከደጃዝማች በላይ ዘለቀ እዝ ለማረጋገጥ ችሏል። ይህ በእንዲህ እንዳለ ዳሞት ያስተፋል ሐሞት የተባለለት የወንዶቹ ሀገር ዳሞት ፋኖቻችን ሲገማሸሩበት ውለዋል። በትናንትናው ዕለት ማለትም በቀን 15 4ኛው ወር 2018 ዓ.ም የ109ኛ ኮር 99ኛ ክፍለ ጦር የደጋሞት ሻለቃ ታላቅ ድልን ተጎናጸፈ። በኮሩ ዘመቻ መምሪያ ኃላፊ በሆነው በኮማንዶ መቶ አለቃ ንብረት ደሴና በክፍለ ጦሩ ዘመቻ መምሪያ ኃላፊ በሆነው በሻለቃ አባይነህ እየተመራ ወደ ግንባር የተመመው የደጋሞት ሻለቃ የብርሃኑ ጁላ የእጅ ጓንት የሆነው መከላከያና የዘመኑ ተረፈ ይሁዳዎች የሆኑት ሚሊሻዎችን መሽገውበት የነበረውን ቅዳሜ ገበያን ተቆጣጥረው ትለዋል። ድልን መጎናጸፍ የዘወትር ስራው የሆነው ይሁ ሻለቃ ዛሬም የህዝቡን አዎንታዊ ወኔ ቀስቃሽ የሆነ ድልን እንሆ ብሎናል። በጥበብ መምራትን ከአባታቸው ከጀነራል ዝናቡ የወረሱትን መቶ አለቃ ንብረት ደሴና 10 አለቃ አባይነህ በጥበብ ተራምደው የጥበብን ውጤት አሳይተውናል። ጥበብ ቤቷን ሰራች ማለት ይህ ነው። ከዚህ ጋር ተያይዞ የፋንዶ ክርድ መፈርጠሙንና ያገዛዙ የዥዋዥዌ ጉዞ እየተገነዘበ የነበረው መከላከያ እየከዳ ፋኖን እየተቀላቀለ ነው። ለዚህም ማሳያ በቀን 15 4ኛው ወር 2018 ዓ.ም ፈረስ ቤት ከተማ ላይ ተወሽቆ ከነበረው የመከላከያ ሰራዊት ውስጥ ሁለት መሰረታዊ ወታደሮች ለሁለቱም እያንዳንዳቸው ጥቁር ክላሽ በመያዝ ወጥተው የደጋሞት ሻለቃን ተቀላቅለዋል። አድነውኔው የተባለው መሰረታዊ ወታደር አንድ ጥቁር ክላሽ እና 91 ጥይት በመያዝ ንግሩ ደመቀ የተባለው መሰረታዊ ወታደር
አንድ ጥቁር ክላሽና 110 ጥይት ይዘው በመውጣት ፋኖን የተቀላቀሉ ሲሆን ሁለቱም አንደኛ ሬጅመንት 3ኛ ሻምበል እንደነበሩ ገልጸዋል። በተመሳሳይ መረጃ የአባት አርበኞች ጦር ጥቃት ፈጽመዋል። በ201ኛ ኮር 74ኛ ክፍለ ጦር የእናርጅ እናውጋ ወረዳ የዲያ ጠባ ቀበሌ አባት አርበኞች ጦር የገበሬውን የግል የጦር መሳሪያ ለመዝረፍ የተንቀሳቀሰውን የሚኒሻና አድማ ብተና ቡድን ላይ የደፈጣ ጥቃት በመፈጸም 4 ሚኒሻ ከባድ ቁስለኛ ሆነዋል። በዚህ የአባት አርበኞች ጦር ቁስለኛ ካደረጓቸው የሚኒሻ አባላት 1 ሞላ እንዳርጌ፣ 2 አባት ነህዋለ፣ 3 ሰላባት በቀለ፣ 4 ቢሰነበት ይወጉ የተባሉ የብልጽግና ተላላኪ የሚኒሻ አባላት በደፈጣ ጥቃት በጠና ቆስለው ደብረ ወርቅ ሆስፒታል መግባታቸውን አረጋግጠናል። በአሁኑ ወቅት 74ኛ ክፍለ ጦር አባትና የቀጣናው የአርበኞች ጦር ታሪክን በተግባር ሰርተው አርያ መሆናቸውን አረጋግጠዋል። በሌላ መረጃ አረጋ ከበደ መርአዊ ላይ ምን ገጠመው? ቴዎድሮስ ህዝብ 102ኛ ኮር 22ኛ ክፍለ ጦር አረጋ ከበደን መርአዊ ላይ በሞርተር አሯሯጠችው። ባለስናፐሩ ላመነው ሰጌ ታርጌትን አድርጎ አከታትሎ በተኮሰው ሞርታሪ ብልጽግና ካድሬዎችን መበተን ተችሏል። በዚህ ስብሰባ አረጋ ከበደን ጨምሮ ከዞን እስከ ወረዳ በተዋረድ ያሉ የብልጽግና አመራሮች እንደነበሩ ለማወቅ ተችሏል። አረጋ ከበደን መርአዊ ላይ ምን ገጠመው? ወደ ሌላኛው መረጃችን ስናልፍ ጀነራል ታደሰ ወረደ የአዲስ አበባ ቆይታቸውን በተመለከተ ማብራሪያ ሰጡ። ባለፈው ሳምንት የትግራይ ክልል ጊዜያዊ አስተዳደር ከፍተኛ ልኡካን ቡድን ወደ አዲስ አበባ መሄዱ ይታወሳል። ፕሬዝዳንቱን ሌተናል ጀነራል ታደሰ ወረደን ያካተተው የልኡካን ቡድን ከተለያዩ የፌዴራል መንግስት አካላት ጋር ውይይት ያደረገ ሲሆን በጉዳዩ ላይ ዛሬ በመቀለ ማብራሪያ ተሰጥቷል። ሌተናል ጀነራል ታደሰ ወረደ በሰጡት በዚህ ማብራሪያ የልኡካን ቡድናቸው በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ፣ ከገንዘብ ሚኒስቴር፣ ከብሔራዊ ባንክ፣ ከብሔራዊ ምክክር ኮሚሽን፣ ከውሃ ሀብት ሚኒስቴርና ከተለያዩ ኤምባሲዎች ጋር መወያየቱን አስታውቋል። ሲቀጥልም ከጠቅላይ ሚኒስትር አብይ አህመድ ጋር በበጀትና ደሞዝ ጉዳይ፣ በደሞዝ ጭማሪ ዙሪያ፣ በገረብ ሰጎን ፕሮጀክት፣ በነዳጅ እጥረትና የተፈጠረውን ውጥረት በሚረግብበት ሁኔታ ላይ መወያየታቸውን ጠቅሶ ደሞዝ፣ በጀትና የገረብ ሰጎን ግድብ ፕሮጀክት መልሰው እንደሚቀጥሉ፣ የነዳጅ እጥረቱን ችግር ለመፍታት ስምምነት ላይ መድረሳቸውን አስረድተዋል። ጀነራል ታደሰ ጨምረውን በአፋር ክልል ውስጥ በሚንቀሳቀሱት ታጣቂ ቡድኖች ጉዳይ ላይም ተወያይተዋል ያሉ ሲሆን ጠቅላይ ሚኒስትሩን በአፋርም ሆነ በሌላ ቦታ በትግራይ ተወላጆች መካከል ያለው ችግር በውይይት ይፈታል የሚል ተስፋ እንዳላቸው ገልጸው ፌዴራል መንግስቱ በዚህ ጣልቃ እንዳይገባ እንደገለጹላቸው አስረድተዋል። የንግድ ማህበረሰቡን በተመለከተም የወሰዱትን ብድር ለመገምገምና ተጨማሪ ብድር ለመስጠት በሚቻልበት ሁኔታ ላይ ውይይት ተደርጎ ስምምነት ላይ መደረሱንም አስታውቋል። ከብሔራዊ ምክክር ኮሚሽን ጋር በተደረገ ውይይት ደግሞ ትግራይ አሁን በጦርነቷ ዜማ ላይ በመሆኗ ችግር እንዳሉ ገልጸው በትግራይ ውስጥ የሚደረጉ ምክክሮች ከሌሎች ክልሎች በተለየ መንገድ መካሄድ እንዳለበት ስምምነት ላይ መደረሱን ገልጸዋል። ከምርጫ ቦርድ ጋር የነበረው ውይይትም አጭር እንደነበረ ያስታወቁት ጀነራል ታደሰ ጨምረውም በአሳሳቢ ሁኔታ ላይ የሚገኙትን ተፈናቃዮች በተመለከተም ውይይት አድርገዋል። ተፈናቃዮች ደህንነታቸውን በተጠበቀ መልኩ እንዲመለሱ በሚደረግበት ሁኔታ ላይ መክረናል ብለዋል። የሰዓት እላፊ ገደብም ተጣለ። በጋምቤላ ክልል ተርፍም ተብሎ በሚጠራው አካባቢ ትናንት ረቡዕ ታህሳስ 15 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ ታጣቂዎች ጥቃት መፈጸማቸው ተሰማ። ይህንን ተከትሎ የክልሉ መንግስት ያልተገደበ የሰዓት እላፊ ገደብ ጥሏል። ታጣቂዎች የፈጸሙትን ጥቃት ተከትሎ የክልሉ የጸጥታ ሁኔታ መደፍረሱ ተገልጿል። በዚህም ምክንያት የአቦል መስመርም ሆነ ወደ አዲስ አበባ የሚወስደው ዋና መንገድ ዝግ በመሆኑ ሰዎች መንቀሳቀስ እንዳልቻሉ ታውቋል። ከጥቃቱ አንድ ቀን ቀደም ብሎ የክልሉ ርዕሰ መስተዳደርና ምክትል ርዕሰ መስተዳደሩ በብሔር ተከፋፍለው ስብሰባ አካሂደው እንደነበር መረጃዎች አመልክተዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በወጣው መግለጫ መሰረት በጋምቤላ ከተማና የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች ሁሉ ከዛሬ ጀምሮ የሚተገበር የሰዓት እላፊ ገደብ ተጥሏል። በዚህ መሰረት ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ ማንኛውም አይነት እንቅስቃሴ ተከልክሏል። ዋና ዋና ክልከላዎችም ከተመደቡ የጸጥታ ኃይሎች በስተቀር ማንኛቸውም ተሽከርካሪም ሆነ ሰው ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት መንቀሳቀስ አይችልም። ከተፈቀደላቸው የጸጥታ አካላት ውጭ በየትኛውም ቦታ ጦር መሳሪያ ይዞ መንቀሳቀስ በጥብቅ የተከለከለ ነው። ይህ ገደብ ለምን ጊዜ ያህል እንደሚቆይ ያልተገለጸ ሲሆን የጸጥታ ኃይሎችና ለተፈቀደላቸው አካላት ብቻ ክፍት ይሆናል። የክልሉ መንግስት ይህንን አስቸኳይ እርምጃ ለመውሰድ የተገደደው ሰሞኑን በክልሉ በተከሰተው የጸጥታ መደፍረስ ምክንያት መሆኑን ገልጾ ህብረተሰቡ የተጣሉ ገደቦችን በማክበር ሰላምን እንዲያስከብር ጥሪ አቅርቧል። ወደ ሌላኛው መረጃችን ስናልፍ የ19ኛው ክፍለ ዘመን የኢትዮ ግብጽ ጦርነት ለዛሬው የቀይ ባህር ጂኦፖለቲካ እንደ ማዕቀፍ በ1875 እና
በ1876 በኢትዮጵያና በግብጽ መካከል የተካሄደው ጦርነት ለዛሬው የአፍሪካ ቀንድና የቀይ ባህር ቀጣና የጂኦፖለቲካ ፍክክር ቁልፍ መተርጎሚያ መሆኑን የሚያመለክት አዲስ ጥናታዊ ጽሑፍ በተመራማሪው ዮናስ ግዛው ይፋ ሆነ። ጸሐፊው ኤልያስ ወንድሙ ዲፌንስ ኤንድ ፎሬን አፌር ስፔሻል አናላይሲስ በተሰኘው የኖቬምበር በ2025 እትም ላይ ባሰፈሩት ጥናት የቀጣናው የደህንነት መዋቅር በጊዜያዊ ክስተቶች ሳይሆን በቆዩና ዘላቂ በሆኑ ስልታዊ አመክንዮዎች ውስጥ የተቀረጸ መሆኑ ይተነተናል። የጉደትና የጉራ ድሎች ስልታዊ ትምህርቶችን ጥናቱ አጼ ዮሐንስ አራተኛ በጉደት የተቀዳጇቸውን ድሎች በወቅቱ ከነበረው ዘመናዊ መሳሪያ ይልቅ በሀገር በቀል የፖለቲካ አንድነት በተባበረ ወታደራዊ እዝና በግዛት ሉዓላዊነት እውቅና ላይ የተመሰረተ እንደነበር ያብራራል። በአንጻሩ ግብጽ በወቅቱ ከውጭ አማካሪዎችና ከአውሮፓ ባገኟቸው ዘመናዊ ትጥቅ ብትጋብዝም በውስጡም አንድነት መላላትና በሎጂስቲክ ድክመት ምክንያት መሸነፏ ይጠቀሳል። ይህ ዘላቂ ደህንነት የሚገኘው ከሀገር ውስጥ ህዝባዊ ቅቡልነት እንጂ ከውጭ በሚመጣ ወታደራዊ አቅም እንዳልሆነ ያስገነዝባል። የታሪክ ድግግሞሽ በቀይ ባህርና በአባይ ወንዝ ጥናቱ በ19ኛው ክፍለ ዘመን የነበረ የታላላቅ ኃይላት የታሪክ ድግግሞሽ በቀይ ባህርና በአባይ ወንዝ ጥናቱ በ19ኛው ክፍለ ዘመን የነበረው የታላላቅ ኃያላትን ፍክክርን ከዛሬው የአሜሪካ፣ ቻይና፣ ቱርክና የተባበሩት አረብ ኤሚሬቶች የቀጠናውን ፍላጎት ጋር ያነጻጽረዋል። በየመንን በሱዳንና በሶማሊያ የሚታዩ ግጭቶች የውጭ ኃያላትን ለባህር በርና ለስልታዊ ተጽዕኖ ሲሉ በሀገር በቀል ጉዳዮች ጣልቃ የሚገቡባቸውን የውክልና ጦርነቶች መሆናቸው ይገልጻል። የታላቁ የኢትዮጵያ ህዳሴ ግድብ ውዝግብ አዲስ ክስተት ሳይሆን ግብጽና በ19ኛው ክፍለ ዘመን የአባይ ወንዝ መነሻውን ለመቆጣጠር ከነበራት ፍላጎት የመነጨ የቆየ ቅራኔ መገለጫ መሆኑ ያትታል። ግድቡ ኢትዮጵያ በሀብቷ ላይ ያላትን የሉዓላዊነት ቁጥጥር በተግባር ያረጋገጠችበት መሆኑን ጸሐፊው ያብራራል። ለፖሊሲ አውጪዎች የቀረቡ ስልታዊ ትምህርቶችን ጥናቱ ለዛሬው ዘመን ፖሊሲ አውጪዎች 4 ዋና ዋና ነጥቦችን ያስቀምጣል። አንደኛ፣ ወታደራዊ አቅም ያለ ፖለቲካዊ አንድነትና የተባበረ እዝ ደካማ መሆን። ሁለተኛ፣ በውጭ ኃያላት ላይ ብቻ የተመሰረተ የደህንነትና የኢኮኖሚ ሞዴል አደገኛ መሆን። ሶስተኛ፣ የአባይ ወንዝ እንደ አስተዳደራዊ ጉዳይ ብቻ ሳይሆን እንደ ብሔራዊ ልማትና ሉዓላዊነት አካል መመልከት ለዘላቂ ሰላም ወሳኝ መሆን። አራተኛ፣ የኢትዮጵያ ደካማ ቦታዎች ቀይ ባህር የንግድ መስመር ደህንነት ጋር የማይነጣጠል መሆኑን ያስገነዝባል። በአጠቃላይ ጥናቱ የቀይ ባህርና የአባይ ተፋሰስ ሀገራት ዘላቂ የበላይነት ሊያስገኙ የሚችሉ በውጭ ኃያላት እርዳታ ሳይሆን በውስጣዊ አንድነትና በሀብቶቻቸው ላይ ባላቸው ሉዓላዊ ቁጥጥር መሆኑን በማረጋገጥ ይደመድማል። በሌላ በኩል የተረሱት የኤርትራ እስረኞች የተባበሩት መንግስታት ድርጅት የ10,000 ሰዎች በአስቸኳይ መፈታት ጠየቀ። ኤርትራ ነጻነቷን ካገኘችበት ጊዜ ጀምሮ የእምነት ነጻነትን በመገደብና የሃይማኖት መሪዎች ያለ ፍርድ በማሰር የምትታማ ሲሆን በአሁኑ ወቅት በሀገሪቱ እስር ቤቶች የሚገኙ 10,000 ገደማ እስረኞች በአስቸኳይ እንዲፈቱ በጄኔቫ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ጥሪ አቀረበ።